Noi responsabili di governo fascista pressemo tempo ቅድም የላኩላችሁን ፎቶ የተነሱት እዛ ቤት ላይ ይሆን ብዬ አስባለሁ። እነማን ናቸው ከባልቻ ጋር የተቀበሩት? እንደ ባልቻ የተጎዳ ሰው የለም። ውስጤ ያስለቅሰኛል የእሳቸው ሁኔታ። እስካሁን በምንም ሚዲያ ያልተናገርኩት ነው ዛሬ የምናገረው። እሳቸው ሞቱም ለማለት ትንሽ ያስቸግረኛል። ቤተሰቡም ሰው መሆን ነው የሚፈልገው። ምንድነው አልገባኝም። እርሱ ካለፉ የት ምን ላደርግ ነው የምቀረው? መሞት ካለብኝ ከእርሱ ጋር ነው የምሞተው አለ። 2 ጊዜ ሞት አደጋ ደርሶብኛል። እናመሰግናለን ደበሽ። ጉዳዩ ስሜታዊ ያረጋል። አሁን ሰማይ ቤት ለምዬ ምን ይልክ ምን አወራለሁ። እኛም ደግሞ ለኢትዮጵያ እስከ ሞት ድረስ ፍቅር አለ። እንደናችሁ ተመልካቾች ከመዲናችን አዲስ አበባ 114 ኪሎ ሜትር ተጉዤ በደቡብ ምዕራብ ሸዋ ዞን በዞን ዋና ከተማ በወሊሶ ነው የሚገኘው። ወሊሶ ጥላሁን ገሰሰን ጨምሮ በርካታ የኪነ ጥበብ ባለሙያዎች ያፈራች ነች። ዛሬ ደግሞ እዚህ ለመምጣቴ ሰበብ የሆነው እዚህ አካባቢ ተወልደው ያደጉ ለኢትዮጵያና ለአፍሪካ ውለታ የዋሉ አንድ መድፍ አገላባጭ የአድዋ ዘመን ጀግና ታሪካቸውንና ቤተሰቦቻቸውን ፍለጋ ነው። እሳቸውም ደጃዝማች ባልቻ አባነብሶ ይባላሉ። ደጃዝማች ባልቻ አባነብሶ ለኢትዮጵያ የቁርጥ ቀን ልጅና ባለውለታ የሆኑ 2 ጊዜ ፋሽስት ጣሊያንን በመዋጋት ሀገራችን ዛሬ እኛ በዚህ ቁመና እንድናገኛት መስዋዕትነት ከከፈሉ አባቶች መካከል አንዱና ቀዳሚው ናቸው። ስለዚህ ዛሬ እዚህ የመጣሁት በቲያትርና ባህል አዳራሽ እየታዩ ካሉ ቲያትሮች መካከል አንዱ የባልቻ አባነብሶን ታሪክ የሚያወሳ ቲያትር ነው። ስለዚህ ከቲያትሩ አርቲስቶችና አጠቃላይ ከአዲስ አበባ የቲያትር አስተዳደር ድርጅት ሰራተኞች ጋር ነው እዚህ የመጣሁት። ስለዚህ የባልቻ አባነብሶ ቲያትር አባላትን ይዘን የደጃዝማቹን ታሪክና ቤተሰቦቻቸውን ፍለጋ ወሊሶ ተገኝተናል። አብራችሁን ቆዩ። እዚህ ወሊሶ ላይ የደጃዝማች ባልቻ አባነብሶ ታሪክ በስፋት በሚነገርለትና የደጃዝማቹን ታሪክ ለማወቅ ሰው እዚህ ከተማ ሲመጣ የታሪኩን ምንጭ ፈልጎ የሚያገኝበት ግቢ ውስጥ ነው አሁን የተገኘሁት። ጤና ይስጥልን። ጤና ይስጥልኝ። እንዴት አሉ? እንኳን ደህና መጣችሁ። እንኳን ደህና ቆዩ። ሰላም ነው? ደህና ነው? ደህና እግዚአብሔር ማን ልበል እርስዎን? እኔ አበባየሁ አለሙ እባላለሁኝ። የደጃዝማች ባልቻ አባነብሶ የወንድም የልጅ ልጅ። አዎ። እና በአጋጣሚ የመጣችሁት ዛሬ የደጃዝማች ባልቻ አባነብሶ ቤተሰቦች የወይዘሮ ዝምታ ወርቅ ነጋሽ ሪዞርት ነው ይሄ። እና እሷ ባዘጋጀችው የደጃዝማች ባልቻ አባነብሶ ድራማን በተመለከተ ድራማውን አይተን ስለነበር እነኛን አርቲስቶች በሙሉ ለመጋበዝ ስለተፈለገ በዛ መሰረት እንድትጋበዙልንና እንድታዩልን ነው። በጣም ደስ ይላል። የተለየ ስሜት እየተሰማኝ ነው የመጣሁት። በተለይ እዚህ ግቢ ስገባ በቃ ጥንታዊቷን ኢትዮጵያ የማየት ያክል ስሜት አለው ግቢው። እና ደግሞ የደጃዝማቹ የቅርብ ቤተሰቦች እና ቤተዘመዶች እዚህ እንደሚጠብቁኝ ሳስብ የተለየ እድለኝነት ነው የተሰማኝ። ከደጃዝማቹ ባለፈ የፊታውራሪ ሀብተ ጊዮርጊስ ዲነግዴ ዘመዶችንም ታገኛለህ ብለውኝ ነበር። እውነት ነው። በአጋጣሚ አሁን ወይዘሮ ዝምታ ወርቅ ነጋሽ ለፊታውራሪ ሀብተ ጊዮርጊስ ዲነግዴ የአባቷ ወንድም ናቸው። የአባቷ ወንድም አጎት ማለት ናቸው። እሺ። ባልቻስ? ባልቻ ደግሞ አያት ናቸው። አያት ናቸው ለሳቸው። የባልቻ እህት የልጅ ልጅ ናት። በጣም ጥሩ። እና በዛ መልክ ስለሆነ የሁለቱም እንትን ቁርኝት እዚህ ቤት አለ። እና እዚህ ቤት ውስጥ ያለውን እንትን በአጠቃላይ በኋላ 4 ሰዓት ላይ አገኛችኋለሁ። በዛ ላይ በሰፊው እናወራለን። እና በጣም ደስ ብሎናል ስለመጣችሁ። ታንክ ዩ። በጣም 4 ሰዓት ላይ እንገናኛለን። እሺ፣ ታንክ ዩ። አመሰግናለሁ። ዋው! እንደምታውቁት ደጃዝማች ባልቻ አባነብሶ በአድዋ ጦርነት የነበራቸው ሚና ከልጅነታቸው የጦር ሳይንስን በአጼ ምኒልክ ቤተ መንግስት ውስጥ ከመማራቸው እና የንጉሱ የቅርብ ሰው እንደ ልጅ በቤተ መንግስቱ ያደጉ ሆነው ከመኖራቸው
የመነጨ ነው። የአድዋ ድል ደግሞ ሲታሰብ የእሳቸው ደጃዝማችነት ጎልቶ ይጠቀሳል። ከገበየው በኋላ እንደውም ገበየው ፊታውራሪ ገበየው ኦፕሬት ያደረጉት የነበረውን የጦር መሳሪያ እሳቸው ነበር የሚያደርጉት። ለዚህም ነው ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብሎ እስካሁንም ድረስ ስማቸው ሲነሳ ይሄ ስንኝ አብሮ ይነሳል። ደጃዝማች ባልቻ አባ ነፍሶ በአድዋ ዘመቻ ብቻ አይደለም የተቋጨው የእሳቸው የጀግንነት ታሪክ። አድዋን ድል አድርገን ከዛ በኋላ ሀገር ተረጋግቶ እሳቸው ደግሞ የሲዳማ ቀጥሎ ደግሞ የሀረርጌ አስተዳዳሪ ሆኖ በንጉሰ ነገስቱ ተመርጠው ማለት ነው ያንን ግዛት አስተዳድረዋል። ያ ግዛት ደግሞ በወቅቱ ለኢትዮጵያ ሀገረ መንግስት በጣም ሴንሲቲቭ ነበርና በንጉሱ ያላቸውን ታማኝነት ነው የሚያሳየው። ይሄ በራሱ በጊዜ ሂደት የአጼ ኃይለ ሥላሴ የንግስና ጊዜ ከመጣ በኋላ ደግሞ እንደምታውቁት በ1927 አካባቢ እንደገና ፋሽስት ጣሊያን ጠንክሮ መጣ። የኛን የውስጥ ድክመትና እርስ በርስ የነበረንን መላላት አይቶ እሱ ደግሞ ፈርጥሞ መጣ ማለት ነው። እሳቸው ያኔ ከ75 ዓመት በላይ የእድሜ ባለጸጋ ሆነዋል። በእርግጥ ከአጼ ኃይለ ሥላሴ ጋር የነበራቸው ግንኙነት ፖለቲካሊ ልክ አይደለም ይባላል። ይሄም ብቻ ሳይሆን የባልቻ አባ ነፍሶ ውለታ እንደ ሀገር ብዙ አልተመለሰም። በዚህ ኩርፊያ ነበራቸው ይባላል። ነገር ግን ሀገረ መንግስቱንና ሀገሪቱን ነጣጥለው በማየት ረገድ አርአያ የሆኑ ናቸው። ለዚህ ደግሞ ምስክር የሚሆነው የጣሊያን መንግስት ለሁለተኛ ጊዜ ሲመጣ ባልቻ አባ ነፍሶን የሚያስበው ከአጼ ኃይለ ሥላሴ ጋር የነበራቸው ግንኙነት ትንሽ የተጎረባበጠ ስለሆነ ለኛ ለጣሊያኖች ያድራሉ ብለው አስበው እንደነበረ በታሪክ መጽሐፍት አንብበናል። እሳቸው ግን ይህንን አላደረጉም። በመንግስት ማኩረፍ እና ከመሪ ጋር አለመስማማት የሀገርን ክብር አሳልፎ ከመስጠት ጋር በፍጹም ሊገናኝ አይችልም ብለው ያስቡ ነበር እና በወቅቱ እሳቸው ከነበሩበት ስፍራ ላይ ዳግመኛ የጣሊያን ጦር ወደ ኢትዮጵያ መምጣቱን ተከትሎ ደግሞ ጣሊያን ደግሞ ለእሳቸው መልእክት ሲልክ ያው ከንጉሰ ነገስቱ ጋር ጥሩ አይደሉም፣ ምን አለ ለኛ ቢያድሩ ሚል ሀሳብ ሲያቀርብላቸው በፍጹም አላደረጉትም። ይልቁንም ከደጃዝማች በላይ ዘለቀ ጋር ከአቡነ ጴጥሮስ ጋር ከመሳሰሉት የኢትዮጵያ ጀግኖች ጋር ውስጥ ለውስጥ ተጻጽፈውና ተነጋግረው በፈረጠመ መንገድ የራሳቸውን ከ5000 በላይ ጦር አስከትለው እንደገና ጠላትን ድባቅ ለመምታት ሄዱ። ከእውነተኛ የኢትዮጵያ ልጆች መካከል አንዱ የቁርጥ ቀን ዋጋ ከፋይ የሆኑት ደጃዝማች ባልቻ አባ ነፍሶ ከዚህ ከወሊሶ አካባቢ ተነስተው ነው ወደ ሁለተኛው የጣሊያን ጦርነት የሄዱት። በነገራችን ላይ ያኔ መኖሪያ ቤታቸው እዚሁ ስለነበረ ማለት ነው። እንግዲህ ከሀረርጌም ከሲዳማም አስተዳዳሪነት ከተመለሱ በኋላ ይሆናል እንግዲህ ይሄ ታሪክ እና በወቅቱ የራሳቸውን የጦር አባላት ይዘው ግን እንዳሰቡት ሳይሆን ቀርቶ የጠላት ኃይል በአውሮፕላንም የታገዘ ስለሆነ በከባድ መሳሪያና በአውሮፕላን ኃይል እሳቸው ወዳሉበት በተቃረበ ጊዜ የእሳቸው ወንድሞችና አንጋቾቻቸው በሌላም ስፍራ ዋጋ እንደከፈሉ መስዋዕት እንደሆኑ እየሰሙ ነበረ። በመጨረሻ አንድ ፈረንጅ ወደ እሳቸው ቀርቦ እርስዎ ኖት ባልቻ አባ ነፍሶ አሏቸው። አዎ እኔ ነኝ። እርጅናቸውን አይቶ ተገርሞ ነበር አሉ ፈረንጁ፣ ጣሊያን ማለት ነው። አሁን ምንም አማራጭ ስለሌለዎት እጆን ይስጡ በሰላም ሽጉጦን የሚያስቀምጡ ብሎ ነገራቸው። ያኔ እኔ ባልቻ አባ ነፍሶ እጅ የምሰጥ ሰው አይደለሁም ብለው ተናገሩ። እንደውም ጦር መጣ ይላሉ፣ እኔ ምን ቸገረኝ፣ እናቴም ልጅ የላት እኔም ወንድም የለኝ አሉና ሽጉጣቸውን መዘው ያን እጅህን ስጥ ብሎ የተናገረውን ጣሊያን ከመቱት በኋላ ለሀገራቸው ለኢትዮጵያ በ80 ዓመታቸው አካባቢ መስዋዕትነት ከፈሉ። ተመልካቾች እኒህንና የመሳሰሉ ታሪኮችን ከደጃች ባልቻ አባ ነፍሶ ቤተሰቦች እንዲሁም ደግሞ በስማቸው ታሪካቸውን ከሚዘክረው የባልቻ አባ ነፍሶ ቲያትር አርቲስቶች ጋር ምሽት ላይ እዚህ የእሳቸው መንፈስ ባለበት ስፍራ ላይ የበለጠ እንጨዋወታለን። አብራችሁን ቆዩ። ወሊሶ ነው የምንገኘው በነጋሽ ሪዞርት ውስጥ። ቀደም ሲል ቀን ላይ እንዳወራዋችሁ በጣም የተለየ አካሄድ ነው ዛሬ ከአዲስ አበባ ወጥተን እዚህ የተገኘ ነው። በኢትዮጵያ ብሎም በአፍሪካ ታሪክ ውስጥ የኢትዮጵያ ድል አድራጊነት አድዋ ሲነሳ በግንባር ቀደምትነት የሚነሳ አንድ ባለታሪክ ባልቻ አባ ነፍሶ ናቸው። በእርግጥ እዚህ ስፍራ ላይ የእሳቸው ብቻ ሳይሆን የፊታውራሪ ሀብተ ጊዮርጊስም ታሪክ ይነሳል። በዚህ አጋጣሚ ዛሬ እዚህ ስንገኝ የባልቻን ቤተሰቦች
በኔ በስተግራ በኩል እዚህ ደግሞ የመምጫ ሰበባችን የሆኑት የአዲስ አበባ የቲያትር ድርጅት አስተዳደር አመራሮችና የባህልና ቲያትር ዳይሬክተር አቶ ካሳይ ገበየው እንደውም አቶ ፍቅረ ኢየሱስ የቲያትር አስተዳደር ድርጅቱ ምክትል ዋና ስራ አስፈጻሚ ናቸው። እኔ እንደሱ ካልኩኝ ቀደም ሲል ቀን እዚህ ግቢ ስመጣ የተቀበሉኝ አንዱ የባልቻ ቤተሰብ አቶ አበባየው አጠቃላይ ቤተሰቡን ያስተዋውቅልናል። በቅድሚያ በቤተሰቡ ስም በጣም አመሰግናለሁኝ። እኔ የደጃዝማች ባልቻ የወንድም የልጅ ልጅ ነኝ። አቶ አበበ መሸሻ የደጃዝማች ባልቻ የወንድም የልጅ ልጅ ነው። ወይዘሮ ዝምታ ወርቅ ነጋሽ የደጃዝማች ባልቻ የእህት የልጅ ልጅ ናት። ወይዘሮ ኦላኒ ቦጋለ የደጃዝማች ባልቻ የወንድም የልጅ ልጅ ናት እና ሌሎችም ያው በዚህ አጋጣሚ ያልተገኙም እንጂ ብዙ ቤተሰብ አለ። በአጠቃላይ እንኳን ደህና መጣችሁ ለማለት እንወዳለን። እናመሰግናለን። ይህንን ሾው ስንቀርጽ እንደው እድል አግኝቶ ለመናገር ያህል የተወሰነ ሰው እዚህ ፊት ለፊት መጣ እንጂ ከጀርባዬ ያሉት በሙሉ አርቲስቶቹ ናቸው። የባልቻ አባነፍሶን ቲያትር በጣም ቆንጆ አድርገው ከብዙ ዘመን በኋላ እንደገና የከወኑት ናቸው። ለራሳችሁ ሞቅ ያለ ጭብጨባ። እናመሰግናለን። ምናባዊ እንግዶች አሉን። ሁለቱ በታሪክ አጋጣሚ በጣም ተቃራኒ የሆኑ ምናባዊ እንግዶች ናቸው። ወደዚህ የሚመጡት በእርግጥ አክተሮች ናቸው። ሁለቱም ሁለት ማንነት ይዘው ይመጣሉ ማለት ነው። የወከሉትን ገጸ ባህሪና ደግሞ አርቲስትነታቸውን ቁመን እንቀበላቸው። እናመሰግናለን። ባልቻ አባነፍሶ ከአጃቢዎቻቸው ጋር ነው የመጡት። በእርግጥ ጋሻ አብራር የሚሰራው ካራክተር በታሪክ አጋጣሚ ከባልቻ ጋር ተስማምቶ አያውቅም። ዛሬ አብረው ራት ይበላሉ። በቅድሚያ የቲያትር ቤቶች አስተዳደር ምክትል ዋና ስራ አስፈጻሚ አጭር አስተያየት እንዲሰጥ እድሉን ለአቶ ፍቅረ ኢየሱስ ሰጣለሁ። ዛሬ በጣም በሚገርም ሁኔታ አጠቃላይ የባልቻ አባነፍሶ ቲያትር ክሩ የደጃዝማች ባልቻ ቤተሰቦች ባለፈው መጥተው ቲያትሩን ባህልና ቲያትርና ባህል አዳራሽ ካዩ በኋላ ባቀረቡልን ግብዣ አጠቃላይ ቲሙ መጥቶ ዛሬ እዚህ ከቤተሰቡ ጋር አንድ ላይ እንገኛለን። አየሩ ትንሽ ቀዝቀዝ ብሏል፣ ግን በጣም ልብ የሚያሞቅ ስሜት ውስጥ ነው ያለነው። የባልቻን ቲያትር እንግዲህ እንዳየነው በጣም ለሀገር ምን ያክል ዋጋ እንደተከፈለ ምን ያክል አባቶች ዋጋ እንደከፈሉ የሚያሳይ በጣም ልብን የሚነካ ኢትዮጵያዊ የሀገር ስሜትን የሚያነሳሳ ቲያትር ነበር ያየነውና ያንን ስሜት ደግሞ ዛሬ ተመሳሳይ እዚህ ቤተሰብ ውስጥ ነው ያየነውና እውነት ከልብ ለማመስገን እፈልጋለሁ። እጅግ በጣም እናመሰግናለን። አንድ ሰርፕራይዝ አለን። ከዛ በፊት ግን እኔም ተመልካችም የባልቻ አባነፍሶ ቤተሰቦች እስኪያወሩ ድረስ የሚጓጉ ይመስለኛል። ስለዚህ ሁለት እድል ሰጥና ወደ ሰርፕራይዙ እንሄዳለን። እትዬ ከርሶ ልጀምር። እርሶ እንዲያነሱ መወደው ከልጅነት ዘመን አንስቶ ስለ ባልቻ ምን ተሰሙ ነበረ? መላው ኢትዮጵያዊ ከሚያውቀው ባሻገር እንደ ቤተሰብ እንደ አንድ ጀግና ብቻ ሳይሆን እንደ አንድ ደግሞ አያት እንዴት ነበረ የምትሰሙት? እኔ እንግዲህ የደጃዝማች ባልቻ የእህት ታላቅ እህት ልጅ ነኝ እና የተለየ የምንሰማ የነበረው ኃይለኛ ናቸው፣ ቁጡ ናቸው፣ ሲቆጡ ደም ይተፋሉ ሲባል ነው የምሰማ የነበረው ቤት ውስጥ። ይገርማል። የእርሶን ለየት የሚያደርገው የፊት አውራሪ ሀብተ ጊዮርጊስም እንደዛው የስጋ ዝምድና አለዎት። እስኪ እሳቸውን የሚያንሱልን በዚህ አጋጣሚ። እሳቸውም ያው የወንድም ልጅ ነኝ ለእሳቸው እና እሳቸው ያው ብልህ ናቸው፣ ፍርድ ያውቃሉ፣ አዋቂ ናቸው። ንጉሱም እንኳን አንዳንድ ችግር ወይም ጥያቄ ሲመጣባቸው ትንሽ መፍትሄ ሲቸግራቸው እስቲ አባ መላጋ ይሄዱ ይሄ ጉዳይ ይሄድ ይላሉ። እሳቸው መላጡም ሁልጊዜም እሳቸው ባጋጠማቸው ሁሉ በጥሩ ሁኔታ ሲፈቱ ይታወቃሉ። በዛ በጣም ይገርማል። እኔ ወሊሶ ከተማ ስገባ አደባባዩ ላይ ባልቻ አባነፍሶን እንዲሁም ደግሞ ሀብተ ጊዮርጊስንም በሐውልትና በትልቅ መታሰቢያ ደረጃ አያለው ብዬ አስቤ ነበረ።
እሱን አላገኘሁም። ከተማ አስተዳደሩ ዞኑ የሚያስብበት ይመስለኛል ወደፊቱ። በእርግጥ በታላቁ የአድዋ ሙዚየም አለ። እርስዎ ግን በትውልድ ስፍራ ላይ ያቆሙት ሐውልት እንዳለ ሰምቻለሁ። መቼ ነው እሱን ያደረጉት? የደጃዝማች ባልቻን 18 ዓመት እንደዚህ ሆነዋል። ፕሬዚዳንት ግርማም ነበሩ። በዛን ጊዜ ነው ያቆም ነው። እዚህም መንገድ ስያሜ ሰጥተውን ወደዚህ የሚመጣው ደጃዝማች ባልቻ ሳፎ ይላል መንገድ ይላል። ወደ ወንጪ ደግሞ የሚሄደውንም ያው አስተዳድሩ ሰጥቶን የፊታውራሪ ሀብተ ጊዮርጊስ ነግዴንም መንገድ በዛ በኩል ወደ ወንጪ የሚሄደውን ምልክት አድርጌያለሁ። ወደ አባታችን እንሄድና በተወሰነ መጠን በተለይ እርሳቸው ታሪኩን ከማወቅ አኳያ በጣም የሰላ አእምሮ እንዳላቸው ሰምቻለሁ እና የባልቻን ታሪክ ከመተረክ አኳያ እንደ ሪፈረንስ እንደሚቆጠሩ ቀደም ሲል እርሶም ሲነግሩኝ ነበርና ስለ ባልቻ አባነብሶ እስኪ ንገሩን በተወሰነ መጠን እንደ ቤተሰብ። አመሰግናለሁ። ክቡር ደጃዝማች ባልቻ አባነብሶ በእኔ መንገር የሚያልቅ አይደለም። ብዙ በጣም ሰፊ የሆነ ታሪክ ያላቸው ሰው ናቸው። ለዚህም እግዚአብሔር ይመስገን እናንተ መስክራችሁላቸዋል፣ በቲያትሩ መስክራችሁላቸዋል፣ አይተናል እና በጣም ነው ደስ ያለን። በጣም ወደናችኋል። ደግሞም እግዚአብሔር ያክብራችሁ እና ብዙ ታሪክ ሰምቻለሁ የእሳቸውን። እናቴም በጣም እሳቸውን ተወዳቸው ስለነበረ እሷ ቁጭ አድርጋ ትነግረኝ ነበር እንዴት አድርገው ከጣሊያን ጋር እንደተዋጉ፣ እንዴት አድርገው መልፍ ላይ ወጥተው እንደተኮሱ ይህንን ሁሉ ትነግረኝ ነበርና የሰማሁትን ነግሬያለሁ። ያየሁትን ደግሞም ከእሳቸው ከሷ የሰማሁትን ፍቅር እኔ ራሴ አሁን የሚያስጨንቀኝ የሚያስለቅሰኝም የእሳቸው ፍቅር ነው። የሚያስለቅሰኝ ሲሉ ምን ማለት ነው? ውስጤ ያስለቅሰኛል የእሳቸው ሁኔታ። እናቴም ታለቅስላቸው ነበር። የእሳቸውን ታሪክ ስትናገር ታለቅስላቸው ነበር እና በጣም ደስ የሚል ታሪክ ነው ያላቸው። ለኢትዮጵያ ፍቅር ያላቸው፣ ለወገኖቻቸው ያላቸው ፍቅር፣ ለድንበሩ ለንጉሳቸው ፍቅር ያላቸው፣ ለባንዲራቸው ያላቸው ፍቅር ቀላል አልነበረም እና በእውነት ይሄ ተገልጦ የሚያልቅም አይደለምና በእውነት እናንተ በቲያትር በድምጽ ገልጣችሁታል እና በጣም ደስ የሚል ነው። እናመሰግናለን። ወደ ሀሳቡ በደንብ እንመለሳለን። አሁን አንድ ሰርፕራይዝ አለ። የቲያትር ቤቶች አስተዳደር ድርጅት ሌላኛው ምክትል ዋና ስራ አስፈጻሚ ሰርፕራይዙን ይዞ ወደዚህ ይመጣልናል። አሻግሮ ገዳይ ነይ አሻግሮ ገዳይ አይዞህ ወንዱ አሻግሮ ገዳይ ነይ አሻግሮ ገዳይ ነው መልፍ ተኩሶ የወንዶች ቁና ባልቻ አባነብሶ አይዞህ ረጎበዝ የነረ ረጎበዝ አንተ ሰው ረጎበዝ መቼ ተወርቶ መቼ ተወጋ ንገረው ባልቻ አባነብሶ ጥላት ፎጋ እንዲህ በል አንተ እንዲህ በላቸው ወደ መጡበት ወደ ሀገራቸው እንዲህ በላቸው እንዲህ በልዬ የዚያ ጀግና ልጅ የዚያ ሰውዬ በሰው ጠመንጃ በሰው ብረት ፈረንጀት አርጎ አወቀበት አሻግሮ ገዳይ በርፍ ተኩሶ የወንዶች ቁና ባልቻ አባነብሶ ባልቻ አባነብሶ አሻግሮ ገዳይ ባልቻ አባነብሶ በርፍ ተኩሶ አቸነውል ካሴ ሳሰቆላቴ ባልቻ አባነብሶ የቦታ ምርብርሴ ባንዳ ጣሊያኒ ቡሺ በለሰ ጆሌ ኢትዮጵያ ዱዳን ቡልቱ ኤበማን ጉዶቲ ልቡን ከናፍ ገልጡ እናመሰግናለን። ታንኪዩ። አሁን የምናደርገው የቲያትር ቤቶች አስተዳደር ድርጅት ለዚህ ባለታሪክ አንድ ለቤተሰቦቻቸው ማለት ነው ስጦታ መስጠት ፈልገዋል። ይሄ እንደ ሰርፕራይዝ ይቆጠርልን። የስጦታውን አስፈላጊነትና ምንነት አስቀድመው ምክትል ዋና ስራ አስፈጻሚው ትንሽ ያወሩንና ስጦታውን ወደ መስጠት እንሄዳለን። እሺ፣ አቶ ሙሉጌታን ሀሳብ ይሰጡናል። በጣም ባየሁት ነገር በጣም ደስ ብሎኛል። በጣም ተደንቄ ያለው እንዳከበራችሁን ፈጣሪ ያክብራችሁ ማለት ፈልጋለሁ።
በማስቀጠል ያው እንግዲህ የአዲስ አበባ ቲያትር ቤቶች እዚህ ቦታ ላይ ሶስት ነገር የተገናኘ ይመስለኛል። የታላቁ ጀግናችን ደጃዝማች ባልቻ ሳፎ ወይም ባልቻ አባነፍሶ ታሪክ እንደውም ጥበብ እና ቤተሰቦቻቸው ሶስቱ ነው አንድ ላይ የተገናኘው። ያው ቤተሰቦቻቸው ማለት ኢትዮጵያውያን ናቸው። እንደ ኢትዮጵያን ሕዝብ ነው እኛ የምንወስደው። ሶ ይሄ ጥበብ ደግሞ ታሪክ የሰራውን ሰው ለትውልድ እየመነዘረ እያነሳ የሚያሳይ ነው። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትም ይሄ ነገር ነው ያደረገው። ሶስቱ ነገሮች ናቸው ጥበብ፣ ታሪክና ቤተሰብ። ኢትዮጵያን ሰው ነው እዚህ ጋር የተሰባጠረውና ሶ ለዛ ብለን እንግዲህ ምን እናድርግ ስንል ደጃዝማች ባልቻ አባነፍሶ ሉዓላዊነትን ነው ያለበሱን፣ ክብርን ነው ያለበሱን፣ ፍቅርን ነው ያለበሱን፣ ኢትዮጵያዊነትን ነው ያለበሱን ማለት ነው። ለዛ ብለን እኛም ለዚህ ቤተሰብ እንደ ክብር ጋቢ ብናለብስ ብለን ነው የመጣ ነው። ለዛ ብላችሁ እንድትቀበሉን በትህትና ጠይቃለሁ ማለት ነው። ስለዚህ ምናባዊ በሆነ መንገድ እንግዳችን ያደረግነው ባልቻ አባነፍሶ እሳቸው ራሱ ቢያለብሷል። እሺ የቲያትሩ ባልቻ አባነፍሶ ጋቢውን ካለበሱ ላይቀር ስለ ቲያትሩ ትንሽ ይነግሩናል። አንጋፋው አርቲስት ደበሽ ተመስገን በዚህ ሰዓት እዚህ ስፍራ ያውም ደግሞ ከባለ ታሪኩ ቤተሰቦች ፊት እንዲህ እሳቸውን ወክለህ ስትታይ ምን ይሰማሃል? እኔ ባልቻ በምን እንደምገልጻቸው አላቅም። ባልቻ ሀገር ናቸው። ባልቻ ሰው ናቸው። ሰው ስል በብዙ ምክንያት ነው። ስለሳቸው ብዙ አንብቤ ያለው መብያ አይደለም የሰራሁትና ሙሉ ሰው ናቸው። እኔ ቲያትር አይደሉም። በቃ ለኔ እኔ ቲያትር አይደለም የሚጫወተው። ብዙ ቲያትር ሰርቼ ልብስ ቀይሬ በቃ እጅ ከነሳው በኋላ ወደ ቤቴ ሲሄድ ከቲያትሩ ተለያይቼ ነው የሚሄደው። ባልቻን ማንበብ ከጀመርኩበት ጀምሮ እስከ ዛሬ ግን በሚሄድበት በመተኛበት ባልቻ ከውስጥ ያወጡ በቃ በፍጹም እንደው በዚህ አጋጣሚ አሁንም ስለ ባልቻ ብዙ ተጽፏል ከተባለ ብዙ አልተጻፈም፣ ብዙ ተነግሯል ከተባለ ብዙ አልተነገረም። በቲያትሩ ላይ ባካችሁ ልጆቼ ብለው የሚናገሩት ነገር አለ። አሁንም እኔ ባካችሁ የኢትዮጵያ ሕዝብ ባልቻን ወቋቸው፣ ባልቻን ውደዷቸው። ምንም አልናገረም። እናመሰግናለን ደበሽ። ጉዳዩ ስሜታዊ ያረጋል። ለምን በጥልቀት የተሰራ ስራ ስለሆነ ከባለ ታሪኩ ጋር ያለ አሶሲዬሽን ስሜት ሊፈጥር ይችላል ብዬ አስባለሁ። ጋሻ አብራር ምን ትላለህ? አጠቃላይ ስለ ቲያትሩም እንደገና በኢትዮጵያ ታሪክ ውስጥ ያጠናቸው ባልቻ አባነፍሶ በአንተ አንደበት እንዴት ይገለጻሉ? ስለ ባልቻ ለመግለጽ በጣም ሰፊ ነው። የዛሬ 40 ዓመት እዚያ ግምጃ ማርያም አካባቢ ግዞት ላይ የነበሩበት ቦታ ሁሉ ሄደን ጥናት አድርገናል። ረጅም ነው፣ ተናግረን የምንጨርሰው አይደለም። ቤተሰቡን ባጭሩ ጠቅሶታል። ስለ ደበሽም ተናግሮታል። ስለ እሳቸው መጠናት አለበት፣ ብዙ መታወቅ አለበት። የተለየ ነው። እኔ የዛሬ 40 ዓመት ባልቻን ከሰራን በኋላ ከአዲስ አበባ ሲወጣ የመጀመሪያ የመጣ ነው ወሊሶ ነው። እስካሁን በምንም ሚዲያ ያልተናገርኩትን ነው ዛሬ የምናገረው። 2 ጊዜ ሞት አደጋ ደርሶብኛል። ሞት ሙከራ ደርሶብኛል። አንደኛው አስመራ ነው። ያው ጀነራል መርዕድ ንጉሴ ናቸው ሊገሉኝ የነበሩት። እሳቸው ታሪካቸው ላይ ጽፈውታል። ስለ ተጻፈ መጽሐፍ ላይ ስላለ ብዙ ጊዜ ይናገራሉ። እሳቸውን ብዙ ጽፈውታል። ይሄኛውን ግን የወሊሶን ታሪክ ምናልባት በቲያትሩ ላይ ከነበሩት ኪሮስ ኃይለ ሥላሴ ነው ያለው። ሌሎች ማን እንዳሉ ለጊዜው አላስታውስም። ሌሎቹ አልፈዋል። እዚህ ቲያትር ላይ አሁን ብቻ እኔ ነኝ የተሳተፍኩት።
እዚህ ከተማ ላይ 1978 እንግዲህ ጥቅምት ላይ ከፈት ነውና እንደ አጋጣሚ በዚህ ወር ነው ሐምሌ ነው የመጣ ነው እና ሐምሌ ወር ላይ እዚህ አሁን ዩኒቨርሲቲ ሆኗል መሰለኝ ሃይ ስኩል ነበር። እዛ አዳራሽ ስናሳይ ያኔ የኢሰፓ አባላት አረንጓዴ ካኪና ጥቁር ሰማያዊና ውሃ ሰማያዊ እና ካኪ ነበር የሚለብሱት 3 አይነት እና በጣም ፊት የተቀመጡት ይሄን የለበሱ ነበሩ ባለስልጣኖች። እኔ አላውቅም ቲያትርን ሰራሁኝ። መጨረሻ ላይ ጋይ ሳህሉ ነው ቲያትሩን ያዘጋጀው እና በጣም እየተንቀጠቀጠ ስንጨርስ ዘሎ መጥቶ ያዘኝ እና ልብስን አውልቃለኝ። ለምን አይበቃ እጅ አትነሳም አለኝ። እኔ በጣም ተነጫነስኩኝ። ለምን ምን አጠፋው? አልሰራሁም እየስለው በፍጹም አያስፈልግም አለኝ። ልብሴን ታግሎ ኮፍያዬን አውልቃ ልብሴን አውልቃለኝ። አውልቆ ሆቴል ይዞኝ ሄደ። ከዛ እራት ብላ አለኝ። እሱ አይበላም። እርቦኛል። በርግጥ ግን ኖርማሊ ባልቻን ስሰራ ምግብ በልቼ አይደለም የምሰራው፣ በባዶ ሆድ ነው የምሰራው። ከጨርስ ነው የምበላውና እና እርቦኛል። በቃ ነካ አድርጌ በልቼ ከዛ ሰዎች ይመላለሳሉ፣ ይወጣሉ፣ ይገባሉ። ምንድን ነው አልገባኝም። መጨረሻ ላይ ሰውየው ታስሯል። የኢሰፓ አባል ነው፣ እዚህ ባለስልጣን ነው። ወሊሶ ህዝቡ ያውቃል ወይ ወሊሶ ህዝብ። ከዛ መጨረሻ ላይ ነገሩኝ። እንዴ እሱ ካልተፈታ እኔ አልተኛም አልኩ። ወይ ሄጄ አብሬ ልታሰራል። ምክንያቱም ትክክል ነው። ያውቃላችሁ በታሪክ እንግዲህ ኢያጎን የገደለ ሰው እሱም ራሱን አጥፍቷል። ከነቃ በኋላ ከብስጭቱ ሲመለስ ራሱን አጠፋ። የሁለቱም ሐውልት ተሰርቷል። የዚህ አይነት ነገር ነው። ጥሩ ተመልካችና ጥሩ ተዋናይ የሚለው ጥሩ ነው የሰራሁት ማለት ነው፣ አሳምኘዋለሁ ማለት ነውና እሱ ከታሰረ እኔም ታሰራለሁ ብዬ ይህችን ታሪክ ጠቅሼ ያላሰቡት ነገር ተፈጠረና እየሳቁ ይዘውኝ ሄዱ። እስር ቤት ሄጄ እሱ ካልወጣ አልኩኝ። በቃ እያለቀሰ ወጣ። ይሄ ታሪክ ከ40 ዓመት በኋላ ዛሬ ነው የተናገርኩት። እዚሁ ቦታው ላይ ነው የተናገርኩት። ይገርማል በጣም። ሌሎችም ጋዜጠኞች እንግዲህ በዚሁ ተረዱኝ። ልዩ ገጠመኝ ነው። ሌላ ጥያቄ እንዳትጠይቁኝ አመሰግናለሁ። እሺ ያው ቤተሰቦቻቸውን ካገኘን ላይ ቀር አንዳንድ ነገር ይንገሩንና ከአቶ አበባይል ጀምር። ስለ ባልቻ አባነፍሶ ተነግሮ ባይጠገብም እናንተም ራሱ ባገኛችሁት አጋጣሚ ለመናገር ሙከራ ብታደርጉም ብዙ ጊዜ ደጋግማችሁ የተናገራችሁ ሊመስላችሁ ይችላል። ነገር ግን አሁን ኤንቢሲን የሚያይ ተመልካች ስለ እናንተ ማወቅ ይፈልጋል። በእናንተ አንደበት ደግሞ ስለ ባልቻና ስለ ታሪካቸው ማወቅ ይፈልጋል። ስለዚህ ህዝቡ ቢያውቀው የምትሏቸውን ሀሳቦች ተቀባብላችሁ የተወሰነ ሀሳብ ንገሩ። ስለ ደጃዝማች ባልቻ የሚሰማኝ ስሜት እንኳንም ዘመድ የሆኑ ላለውኝ ዝምድናዬ የተለየ ስሜት ይሰጠኛል። እኔ ስለ ሀገሬ እሳቸው ስለ ሀገራቸው ያሰቡት ነገር እኔ ውስጥ ያለ ይመስለኛል በተወሰነ ደረጃ እና ያን ስሜት ያሳደረብን በቤተሰብም በምንም ዘመድ ተብሎ እናት አባቶቻችን የነገሩን ታሪክ ያወሩን ነገር በሙሉ በውስጣችን መስረጹን ያሳያል። እኔ ስማርም ባልቻ ትምህርት ቤት ነው የተማርኩት። መጀመሪያ ከአንደኛ ክፍል ጀምሮ የተማርኩት ደጃዝማች ባልቻ ትምህርት ቤት ነው። አዲስ አበባ ባልቻ አባነፍሶ ትምህርት ቤት ነው የተማርኩት። እዛ በመማርበት ጊዜ በጣም የሚገርመኝ ነገር ሁል ጊዜ ቤታቸውን እያየሁ ነበር መማረው። መኖሪያ ቤታቸው ነበር እዛ ጋር ከባልቻ ትምህርት ቤት ፊት ለፊት የሳቸው መኖሪያ የነበረው ሜቢ ቅድም የላኩላችሁን ፎቶ የተነሱት እዛ ቤት ላይ ይሆን ብዬ አስባለሁ። በር ምናምን ይታያል እዛ ጋር። ብዙ ሰው አያውቀው። የወጣትነታቸውም ፎቶ ነው ሶሻል ሚዲያ በብዛት የሚታየው እና የእንጨት ቤት ነው። በአጠቃላይ ግራውንድ ፕላስ 1 ነው እና እሱም ቤት ሁሉ ጊዜ አየዋለሁኝ እና በዛ እኔ በመማርበት ሰዓት ምናልባት ጋሪ ነጂዎች ምናምኖች ይኖሩበት ነበር እዛ ውስጥ ድሮ ጋሪ በነበረ ሰዓት ሊወጣ አካባቢ ማለት ነው እና በዛ ሁኔታ መሆኑ ይገርመኛል። ለምንድን ነው የደጃዝማች ባልቻ ቤት በዚህ መልክ ወደፊት ይሰራል ይስተካከላል ብዬ አስብ ነበር እና አሁንም ያ ቦታ ታጥሮ ነው ያለው። ዝም ብሎ ታጥሮ ነው ያለው። በሆነ ምክንያት በኃይለ ሥላሴ ጊዜ ነው ቤቱ እንዲፈርስ የተደረገው። በኃይለ ሥላሴ ዘመን እኛ ተማሪዎች ሆነን ማለት ነው እና ቤቱ የቶታሊ ፈርሶ ቦታው ታጥሯል። ምንም የተሰራበት ነገር የለም አሁን እና ዶክተር ኃይለ ጊዮርጊስ ወርቅነህ ከንቲባ ነበሩ የዛን ሰዓት። በዛ ዘመን ነው የፈረሰው እና መፍረሱ ይከነከነኛል።
እና እነኚህ ቅርሶች ቅርስን ማሰባሰብ እንደሚያስፈልግ ነው። እኔ ለወደፊትም ለሌላውም መማሪያ እንዲሆን ቅርሶች መሰብሰብ አለባቸው። ታሪክ መታወቅ አለበት። ታሪክን ባወቅን ቁጥር ልጆቻችን እኛ በምንነግራቸው ታሪክ ነው የሚሄዱት። እኛ ባስቀመጥንላቸው ታሪክ ነው። በሰነድም በምንም መልክ የተዘጋጁ ነገሮችን አይተው ነው ቀጣዩን ስራ የሚሰሩት፣ እነሱም ለልጆቻቸው የሚያስተላልፉት። ስለዚህ በዚህ ደረጃ ሳስበው ደጃዝማች ባልቻ ብዙ አስተምረዋል፣ ብዙ አርአያ ሆነዋል። ለኢትዮጵያ ሀገር ናቸው። ቅድም እንዳለው ሀገር ናቸው። ደጃዝማች ባልቻ ኦሮሞ ብቻ አይደሉም፣ ኢትዮጵያዊ ናቸው፣ ሰው ናቸው። በዛ ደረጃ ነው እኛ የምናስባቸው። ቤተሰቡም ያንን ውስጡ አስርጾ ነው የሚኖር ያለው። አሁንም ቤተሰቡም ሰው መሆን ነው የሚፈልገው እና የማይሆን እንትን ውስጥ ገብቶ አምባገሮ ወይም የማይሆን አይነት እንትን ውስጥ መግባት አይፈልግም። ኢትዮጵያዊነትን መገንባት ነው ይፈልገው ማንም እና በይሄን ነው የሚሰማኝ። በጣም ደስ ይላል። ትልቅ ሀሳብ ነው ያነሱት። ለአባታችን እድል ከሰጠው ላይ ቅር ድጋሚ አንደኛ ከእናንተ ቤተሰብ አሁን ከአራታችሁ ባልቻ አባነፍሶን በአካል የማየት እድል ያለው አልደረሰም ይመስለኛል እና በአካል ምን አይነት ሰው ነበሩ? እንደገና በመስዋዕትነታቸው ጊዜ አብረው የተቀበሩ አብረው መስዋዕትነት የተከፈሉ ሌሎች ዘመዶቻችሁ አሉ። ስለነሱም ታሪክ አብረው ይንገሩኝ። እነማን ናቸው ከባልቻ ጋር የተቀበሩት? ሸፈን ያለ ታሪክና ብዙ ያልተገለጠ ታሪክ ነው እና ብዙ መገለጥ የነበረበት ታሪክ ነው። ግን ዛሬ በዚህ አጋጣሚ መጠየቁ ጥሩ ነው እና ደጃዝማች ባልቻ ከነበሩበት ቦታ ተነስተው ወደ ጠላት ውጊያ ግንባር ሲሄዱ ሁለት የእህታቸው ልጆች አብረው ነበሩ። በሁለተኛው የጣሊያን ወረራ ማለት ነው። ያለ መጨረሻው ላይ በማይጨው መጨረሻው ላይ ነው እና ሁለት ወንድሞች የእህታቸው ልጆች ነበሩ አብረዋቸው እና የዛን ጊዜ አንተም ሂድ ብሎ ሲሉት ሂድ ስሙን ጠርተው ሂድ አንተ እኔ እንግዲህ አሁንም መሰዋዕት ነው ያለብኝና አንተ ሂድ ሲሉ እኔ ከእርሶ ካለፉ የት ምን ላደርግ ነው የምቀረው? መሞት ካለብኝ ከእርሶ ጋር ነው የምሞተው አለ እና ከእሳቸው ጋር ሞተ። አንዱ ይሄ ነው እውነተኛው ታሪክ። እሱም የእሷ አጎት ነው፣ የወይዘሮ ዝምታ አጎት የእናቷ ወንድም ናቸው እና ያሳደጉትም እሳቸው ናቸው እና ማሳደግ ሁላችንን የኛንም እናቶች ያሳድገዋል። ግን እሱ ከልጅነት ጀምሮ በአጠገባቸው ያደገ ነበር። እንደዚህ አይነት ታሪክ ነበራቸውና እናቴ ደግሞ በጣም ተወዳቸው ነበር እና በሰማች ቁጥር የእሳቸውን ስም በተጠራ ቁጥር እና ብዙ እስከ ሞት ድረስ የምትሄድበት ጊዜ ነበር። እንደውም ይሄ ቲያትር ሲሰራ አይታ ተጠርታ በክብር ተጠርታ አብራር እሳቸውን ሲገል የታባቱ የጣሊያን ብረት እና እንዲህ አይነት ጎበዝ ነበረችና እስከዚህ ድረስ ፍቅር ነበራት እና እግዚአብሔር ይመስገን። እናንተን ደግሞ እግዚአብሔር ይርዳችሁ። በእውነት ታላቅ አሁን እርሶ እንደ ባልቻ አባነፍሶ ቤተሰብና የታሪክ ወራሽ አሁን ያለችዋን ኢትዮጵያ እንዴት ይገልጿታል? ከባልቻ ከተነሳው ኢትዮጵያዊነት አንጻር በኢትዮጵያዊነት በእውነት እሳቸው አንደኛ ቅድም እንደተነገረው ኢትዮጵያዊ ናቸው። የኢትዮጵያ ልጅ ናቸው እንጂ አንድ የኛ ቤተሰብ ብቻ አይደሉም። የሁሉ ቤተሰብ ናቸው እና ይህንን ታሪክ ለልጆቻችን በደንብ አስረግጠን ነግረን ወደፊትም ይህንን ነገር ማድረግ እንደሚገባቸው መሆንም የሚገባቸው መሆን አለበት እና የኢትዮጵያ ልጅ ናቸው። ለኢትዮጵያ ነው የሞቱት። እኛም ደግሞ ለኢትዮጵያ እስከ ሞት ድረስ ፍቅር አለን። በጣም ደስ ይላል። ያው ልገልጽ የምችለው ጀግንነታቸውን ነው፣ ደግነታቸውን። አሁን ከዚህ ከቲያትርም ያስተማሩን ያው ቲያትሩ እንዳየሁት እድሜ ለሀገር መቆምን አይከለክልም ማለት ነው። በዛ እድሜያቸው ሳይሳሱ በዛ ሰዓት ከጠላት ጋር ተቋቁሞ ማለፋቸው እሳቸው ሞቱም ለማለት ትንሽ ያስቸግረኛል። በጣም ጀግና ናቸው። እርግጥ ይታወቃል፣ ሁሉም ነገር ናቸው፣ ደግ ናቸው። ግን በዛ ሰዓት በሽምግልና ሰዓት እዛ ቦታ ተነስተው ያው ችግርም ነበር ከመንግስት ጋር ያንን ሁሉ ትተው ተነስተው ሄደው እዛ ያንን አይነት ስራ መስራታቸው እኔ እንጃ ምን ጊዜም የሚረሳና ትልቅ ትምህርት ለልጆቻችን ሰጡልን። አመሰግናለሁ ብዬ እሳቸውን ማመስገን እወዳለሁ።
የምንገኘው እንግዲህ ባህልና ቲያትር አዳራሽ አርቲስቶችን ይዘን ነው። የአዲስ አበባ የቲያትር ቤቶች አስተዳደር ድርጅት ደግሞ አብሮን ያለው። ጋሽ ደበሽና ጋሽ አብራር የምትወዷቸው የምታከብሯቸው የኢትዮጵያ ኪነ ጥበብ ምልክቶች ናቸው። ሁለቱ በጣም ጠላትነት አለባቸው እዚህ ቲያትር ውስጥ። አንደኛው የአንደኛው ገዳይ ነው። በእርግጥ የሞተ ጀግና ባይኖርም እንደ ባልቻ ታሪክ ማለት ነው። ከቲያትሩ ውስጥ ሁለቱ ያላቸው ዲያሎግ መካከል የተወሰነ ይሉልንና ከዛ ሀሳባቸውን ይነግሩናል። እኚህ ሁለት ካራክተሮች ተስማምተው አያውቁም። ዛሬ ነው የተቃቀፉት እንደ ካራክተር። በተረፈ ጓደኛዬ ነው። የአንድ 47 48 ዓመት እንተዋወቃለን። ጓደኛዬ ነው። በጣም ማከብረው ጓደኛዬ ነው። እንደ ካራክተር ግን ዛሬ ነው የተቃቀፉት። ይሄ ልብስ ለብሰው ተቃቅፈው አያውቁም። ጠላቶች ናቸውና በአጋጣሚ ዛሬ ታሪክ ተቀይሯል ማለት ይቻላል። Noi responsabili del governo fascista in pressimo tempo faremo il grandero e la celebretta dell'antica Roma. Per questo dovra che sto facendo c'è una fiducia chi prossimamente sarà davanti al duce che mi feliciterà. ከዛ ባልቻ አባነፍሶ ምን አሉ? ባልቻ አባነፍሶ አገር ናቸው ስንል የስሜት ሳይሆን የመረዳት ንግግር ነው። ባልቻ አባነፍሶ ሙሉ ሰው ናቸው ስል የስሜት ሳይሆን በጥልቅ የመረዳት ነው። በሳቸው ልክ በዛ ደረጃ ሆኖ ከብላቴንነታቸው ጀምሮ ከስብዕናቸው ጀምሮ በዛ ክብራቸው እንደ ባልቻ የተጎዳ ሰው የለም። ብዙ ዋጋ የከፈሉ ሰው ናቸው። እንደ በደል ከሆነ ኢትዮጵያ የምትለውን አገር መርገም ያለባቸው ባልቻ ናቸው። ባልቻ ግን ከሰዎች ጋር ያላቸውን ቅራኔ ከሀገራቸው ጋር የማያገናኙ ፍጹም ሰው ነበሩ። ለዚህ ነው ሰማችሁት አይደለ ሊያጠጣኝ የፈለገውን ስውር የነገር መልስ እኔ ንጉሱን ተቀየምኩ እንጂ ሀገሬን መች ተቀየምኳት ነው የሚሉት። ንጉሱን የሚያስቀይማቸው ብዙ ነገር አለ። ንጉሱን ተቀየምኩ ብዬ ሀገሬን አልከደም ነው የሚሉት። እና ብዙ ሰዎች ሀገራቸውን ለመጥላት ወይም ደግሞ ስለ ሀገራቸው ምሬት ለመናገር ዛሬ የሚጠቅሷቸው ወይም ደግሞ በቀደመው ዘመን የሚጠቅሱትንና ባልቻስ ብለን ስንል የባልቻ ሰውነት እዛ ላይ ይመጣልናል። እና ባልቻ ሀገራቸውን ከምንም ጋር አያገናኙ። ሁለተኛ ባልቻ እኔ ጀግና ነኝ የሚሉ አይደሉም። ስለ ባልቻ ነው የሚነገረው። ባልቻ በውስጣቸው እልፍ ጀግኖችን ነው የሚያነሱት። ከሳቸው አልፎ ሌሎችን ጀግኖችን ከሰሜን፣ ሌሎችን ጀግኖች ከደቡብ፣ ከምዕራብ፣ ከምስራቅ ነው የሚጠሩት። ብዙ ሂሮዎች፣ ብዙ ጀግኖች ስለ ራሳቸው ይናገራሉ። ባልቻ ስለ ሌሎች ነው የሚናገሩት። አሁን ሰማይ ቤት ለምዬ ምኒልክ ምን አወራለሁ? ገብርዬንስ ምን እነግረዋለሁ? ለባተስ ምን እለዋለሁ? ቀኛው መኮንን፣ በሻቦዬ፣ ሚካኤል ወሌ፣ አሉላ አባ ነጋ፣ መንገሻ ወልደ ጊዮርጊስ፣ በአባ ገሪማ፣ በማርያም ሸዊቶ፣ በረቢ ሊሆን በበላይ ተራራ እየተዋደቀ ከጠላት ጋራ ያ ሁሉ የወደቀው ስም የሌለው ጀግና እረ እናት ሀገራችን እንዴት ናት ቢለኝ ምን መልስ ነው የምሰጠው? የጠላት ድፍ አርክሷት የወራሪ እግር ረግጧት እኔም ይሄን ቆሜ አይቼ ያለፈ ታሪኳን ያን ክብሯን ገድፌ እጄን ሰጥቼ መጣሁ ብዬ ምነው አምላኬ ምነው በዚህ አጉል ዕድሜ ላይ ቀጣኝ? ምነው በዚህ አጉል ዕድሜ ላይ እንዲህ ጉድ አደረከኝ? ምነው አምላኬ። ይህን ቲያትር እንደ ማንኛውም ሰው እንደውም ገና ስም እያገኘን ዝነኛ በሆንበት ሰዓት ነው 1977 ላይ ሀገር ፍቅር ቲያትር ሲሰራ ያየሁት። እጅግ የምወድ ለኔ አሁንም ደጋግሜ የምናገረው በኢትዮጵያ ቲያትር ታሪክ እጅግ የማከብርና የምወዳቸው ጋሽ አውላቸው ደጀኔ ናቸው። ታላቅ ተዋናይ፣ የትም ነው መመሰክረው ስለሳቸው ስናገር። በቲያትር ዓለም ውስጥ ብዙ ጊዜ ተዋናዮች ምን አለን፣ አንድ ቆንጆ ቲያትር ካየን ይሄን ብሰራው ደስ ይለኛል እንላለን። እየተመለከት እንደዚህ አይነት መንፈሳዊ ቅናቶች አሉ። ይሄን ብሰራው ይባላል።
በእውነት ግን እነግራቸዋለሁ በእግዚአብሔር ስም በኢትዮጵያ የቲያትር ታሪክ በደበሽ የቲያትር ታሪክ ዘመን ብሰራው ብዬ ከ1977 ዓመተ ምህረት ጀምሮ በዘመኔ ቲያትር ሰርቼ ባቆም ብዬ የምመኘው ባልቻ ቲያትር ነበር። የሚገርመው ባልቻ የመጀመሪያውን የአድዋ ጦርነት ከተዋጉ በኋላ በጣሊያን ላይ ከ40 ዓመት በኋላ ነው እዛ ውጊያ ላይ የገቡት። 40 ዓመት ነው። እሳቸው ናቸው እንግዲህ በዛ በረጅም ጊዜ ቀርተው እንደገና ሌላ ታሪክ የሰሩ ኢትዮጵያዊ። ከ40 ዓመት በኋላ ነው ጣሊያን እንደገና የመጣው። የሚገርመው ደግሞ ያንን ቲያትር በሰራው ባልቻም በሰራው ብዬ ባልኩኝ በ40 ዓመቱ ነው እንደገና ቲያትሩን የሰራሁት። ይገርማል። ይህንን አጫውቻቸዋለሁ እና ለዚህ ነው ለኔ ቲያትር አይደለም የምለው 40 ዓመት ውስጥ የሚመላለስ የነበረ ቲያትር ነው። ከዛ በኋላ ብዙ ስለ ባልቻ ማወቅ ፈለኩኝ እና ባልቻ በዚህ ፍላጎት በዚህ ስሜት ያገኘኋቸው አባት ናቸውና ለኔ አንድ ካራክተር አይደሉም፣ ባልቻ ህይወት ናቸው። ዛሬ እጅግ በጣም ትልቅ ቀን ነው። እኔ እንደ ቲያትር ቤቶች አስተዳደርና እንደ አዲስ አበባ ቲያትርና ባህል አዳራሽ ማለት የምፈልገው ነገር ምንድነው? ብዙዎቻችን ባለድሎች ነን ከኔም ጭምር። እኔ የዛሬ 40 ዓመት 1979 በቆጂ ከተማ ላይ መሬት ላይ ቁጭ ብዬ ነበረ። ይዞር ነበር፣ ቱር ያደርግ ነበር፣ ከአብራር ጋር እናወራለን እና ሁሌ ቲያትሩን ሳይ ነበር። እንደ ድል ሆኖ ደግሞ የቲያትር ቤቱ ዳይሬክተር ሆኜ መጥቼ ያን ቲያትር በእኔ ቲያትር ቤት ውስጥ ፕሮዲውስ ተደርጎ መሰራቱ እጅግ በጣም ከሚያስደስተኝ አንዱ ነኝ እና በጣም እጅግ ልንኮራበት የሚገባ ታሪክ ነው። ይህን ታሪክ መላው የኢትዮጵያ ትውልድ ሊያዩ የሚገባ ነው። በእኛ ዘመን ከዛሬ 40 ዓመት በፊት ታየ፣ አሁን እንደገና ደግመን ታይቷል። አንድ በቲያትር ቤቶች አስተዳደር የምንገባው ቃል ይህን ቲያትር በመላው ኢትዮጵያ ይዘን መዞር እንፈልጋለን። ነገር ግን ደግሞ ዛሬ እዚህ በባልቻ ቤተሰብ ውስጥ ወሊሶ ላይ ሆነን ባለታሪክ ሀገሩ ላይ ሆነን እየሰራን በምንገኝበት አገር ባጭር ጊዜ ውስጥ ከከተማው መስተዳድር ጋር ደብዳቤ ተጻጽፈናል። ለወሊሶ ማህበረሰብና አካባቢው ባጭር ጊዜ ውስጥ በአዲስ መልክ እናስመርቃለን ብለን ፕሮግራም ይዘናል። ይሄን ቃል እንገባለን። በጣም ነው የሚገርመኝ። እኔ ሙስሊም ነኝ። አላህን በጣም ነው የማመሰግነው። የዛሬ 40 ዓመት ሞቼ ነበረ እዚህቹ ቦታ። እንግዲህ ባልቻ እዚህ እንዴት ሊመጣ ቻለ ከተባለ መጀመሪያም ጥናት ያደረግነው እዚህ ስለሆነ ስለሳቸው ወሊሶ መታየት 2 አዛውንቶች ነበሩ በጊዜው በፊት እሳቸው ጋር ያገለግሉ የነበሩ እሳቸው አገልጋይ የነበሩ 2 ሰዎች። ትልቅ ሰው ነው 80 እና 79 ዓመት ሆነው አምጥተን አዲስ አበባ ጣይቱ ሆቴል አሰርፈናቸው የተመረቀለት የክብር እንግዳ አደረግናቸው። በጊዜው ዘመድ የሆነ ሰው ልናገኝ አልቻልንም ጥናቱን ስንሰራ እና ባልቻ አልሞቱም ለካ በህይወት አሉ ነው ያሉ ሰዎቹ። አንድ ይሄን ነው ማስታወሰው። እሳቸው ታሪክ ተዘርዝሮ ያልቅም። ቅድም ቤተሰብም ብሏል፣ ወደዛ አልገባም። እኔ ግን የአላህን ደግነት ነው በራሴ በኩል የሚገርመኝ። ከ40 ዓመት በኋላ እዚህ ተመልሼ ብዙዎቹ አሁን በህይወት የለም። እንኳን ሞት የተቃጣባቸው ምንም ያልተቃጣባቸው ሰዎች በህይወት የሉም። እኔ ግን የአስመራውንም ሞት አልፌ የወሊሶንም ሞት አልፌ ከ40 ዓመት በኋላ እዚሁ ተመልሼ መጥቻለሁና ፈጣሪን አመሰግናለሁ። ጊዜ ቢኖረን ኑሮ ከቲያትሩ አርቲስቶችም ከአመራሮችም ከምንም በላይ ደግሞ ከባልቻ ቤተሰቦች ብዙ ነገር እናወራ ነበረ። እንደ ማርጣፋጭ የሆነ ብዙ ገጠመኝ ነበረን። ግን ከቀረጻ ውጭ ደግሞ በርካታ ፕሮግራሞች ያሉበት ምሽት ላይ ስለሆነ ያለ ነው የሰዓት ዳር ጨዋታውን የራት ፕሮግራሙን የምሽት ጨዋታ በዚህ እንቋጫለን። እናመሰግናለን። እናንተም ብዙ ዓመት ኑሩ። እሺ እንዴት አደራችሁ? ትናንት ማታ እዚህ ግቢ ውስጥ አሪፍ ጊዜ
እንዳሳለፍን ተስፋ እናደርጋለን። እንዲሁም እንደውም ቀረጻው ከተጠናቀቀ በኋላ እኛ ትንሽ ስንጫወት አመሸንና ብዙ አልተኛንም ማለት ይቻላል። ያደርንበት ይሄ ግቢ በጣም የተለዩ ነገሮች አሉት። በነገራችን ላይ ስለ ዋናው ባለ ታሪክና ስለመጣንበት ዓላማ ስናወራ አድረንና ውለን ትናንትና ግቢው ግን እኛ ጋር የፈጠረውን መደነቅ ብዙ አልነገርኳችሁም። ጥብቅ ደን ውስጥ የተሰራ ሪዞርት ነው እና የጥብቅ ደኑ ስሜት ብቻ በራሱ በጣም መጎብኘት የሚችል ነው። እያንዳንዱ ደኖች የራሳቸው ስያሜ ተጽፎላቸዋል፣ ሰው አይቶ በቀላሉ እንዲያውቃቸው ማለት ነውና ይሄን የመሰለ ስፋት ላይ ያረፈ እና ደግሞ የአካባቢውን ባህል የአካባቢውን ታሪክ ብቻ ሳይሆን የመላው ኢትዮጵያን ማንነት ሊገልጽ በሚችል አኳኋን እየተደራጀ መሆኑ በርግጥ ይጠበቃል። ከባልቻ አባነፍሶ ቤተሰቦች ኢትዮጵያዊነትን በዛ ደረጃ በተግባር ካሳየ አንድ ኢትዮጵያዊ ጀግና ቤተሰብ ሆኖ ይሄንን አይነት ግቢ አለመስራት ላይቻል ይችላል። ይህንን ያልኳችሁ እያንዳንዱ ጫካ ውስጥ ያሉት የጎጆ ቤቶች ያደርንባቸው ቤት የስያሜ ያላቸው ናቸው። ለምሳሌ አሁን ያደርኩበት ጉራጌ ቤት ይሰኛል። እንግዲህ ባለሙያዎች እያንዳንዱ መጠይቅ ያደሩት የተለያየ ስያሜ ከተሰጣቸው የኢትዮጵያ ብሔር ብሔረሰቦች ቤት ውስጥ ነው። ለምሳሌ ማታ ስመጣ ጉራጌ ቤት መሆኑን ሳይ እኔ ያደርኩበት ሩም ማለት ነው። ጉራጌ በኢትዮጵያ ታሪክ ውስጥ ማን እንደሆነ፣ ባህሉ፣ ልዩነቱ፣ አናኗሩ፣ ጠባዩ፣ ቋንቋው፣ የሚኖርበት መልክዓ ምድር፣ የሚተዳደርበት ዋና ዋና የስራ ዘርፍ እና የመሳሰሉት መረጃዎችን በደንብ በከስላዊ መግለጫ ጋራ ያስቀመጠ ነውና በዚህ ሁኔታ ውስጥ እንግዲህ ኢትዮጵያዊ ባልሆን ጎብኚ በሆን ብዬ ሳስብ ኢትዮጵያን አይቶ ተረድቶ ከመሄድ ረገድ የበኩሉን ሚና የሚጫወት ነው የወሊሶ ይሄ ሪዞርት ማለት ነውና አንዳንዶቹ የኪነ ጥበብ ሰዎች አማራ ቤት፣ አንዳንዶቹ ሲዳማ ቤት፣ አንዳንዶቹ አፋር ቤት፣ አንዳንዶቹ ሶማሌ ቤት ነው ያደሩትና ማታ ወደ ክላሶቻችን ስንመጣ አንተ የት ነህ አንቺ የት ነሽ ስንባባል በቃ እኔ ሲዳማ ቤት፣ እኔ ጉምዝ ቤት፣ ቤንሻንጉል ጉምዝ፣ እኔ ጋምቤላ ቤት ነኝ ምናምን እየተባባሉ ነበረ ወደ የሩማቸው የገቡት። ይሄ ደስ አይልም? ተመልካቾች እዚህ ወሊሶ የጀግናውን ኢትዮጵያዊ አርበኛ የባልቻ አባነፍሶን ቤተሰቦችና ታሪካቸውን ፍለጋ ከታሪካዊ ቲያትሩ አርቲስቶች እንዲሁም ዘርፉን ከሚመሩ አካላት ጋር የወሊሶ የተገኘሁበት ቆይታ ቀደም ሲል የተከታተላችሁትን ይመስል ነበር። እጅግ በጣም ደስተኞች ነን። አሁን ወደ አዲስ አበባ እንመለሳለን።